ላለመስራት ሆነብሽ ነው አይደለ? ጭቆ ቁርጦኝ እኮ ነው። ላንቺ የማባክነው አልኮልም ሆነ ጅብ አሁን አፍሽ ጠቂ እኔ እኮ ብዬ እጄ እኮ ተቆርጧል ብዬ ነው የማጥበው። እና ዲቦራ እጅሽ ምን ሆነሽ? ጭቆ ነው የቆረጠኝ። ቆይ አልኮል አርግልሽ። ና አይቻልም። ሰማለ አይቻልም ይላል። እጇ እኮ እየቆረጣት እኮ ነው። አላሻትም እንዴ? እህትህ መሆኗን አውቃለሁ። ነገር ግን ላለማጣት ሆነ ብላ ስለሆነ የቆረጠችው ቅጣቷ ነው። እጇ እኮ እየደማባት ነው። አሁን ይልቅ ስጭኝና ላድርግላት። እንዴ ዲቦዬ ምን ነው? ምን ሆነሽ ነች? እጅ እኮ ቆረጠኝ አባዬ። አይዞሽ አልኮል ላድርግላት እኮ ብዬ አምጪውን ያድርግላታል። ዳዊት እህትን እንደው አትቆጣጠራትም? እንደዚህ እጇን እስከምትቆርጥ ድረስ ምን ትጠብቃለህ? አይዞሽ እሺ። አሁን ይልሽ እስቲ ሌላ ጫቁናል። አይዞሽ አልኮል ሲያርፍልሽ አሁን ይልሽ እሺ። በእኔና በዲቦራ መካከል እየገባ ብዙ ነገር ስታደርግ አንተ በራስህ ትልቁ ሰይጣን የሰፈረብህ። አሁን ብሩን ወስደህ ለማን እንደሰጠው ነው ተናገር። የምን ብር ነው የምትይኙ? ብዬ የምትውን ብር አላየሁም። ተው እንጂ ባለፈው ጊዜ ቀዳዳውን ነው የጣልኩት ስትል አመንኩ። ለአባትህም ቀበጣጥሬ እንዳይገርፋ አደረኩ። ሲቀጥል በእኔና በዲቦራ መካከል ገብተህ ይኸው እድሜ ላንተ እግሬን በፈላሁ አቃጠልክ። ቆይ አንተ መቼ ነው ጨዋ ልጅ የምትሆነው? አሁን ብሩን ወስደህ ለማን እንደሰጠው እውነቱን ተናገር።
ያችን አልጋ ሰላመጣት አንተ አለሌ አለቀን ዛሬ። አሁንስ አልበዛም እንዴ? ሁሌ ባላለ ነገር ትጨቅጭቂናለሽ። እኔና ዲቦን ማየት ካስጠላሽ እሷ ካልወጣችን ሊወጣልሽ ይችላል። እሺ የኛ ጎረምሳ ለመሆኑ የት ነው ልትሄድ ያሰብከው? ታዲያ ሁሌ ባላደረገው ነገር ለምን ትጨቅጭቂናለሽ? እሺ ሶፋው ላይ ለገበያ ያስቀመጥኩትን ገንዘብ አንተ ካልወሰድከው ሰይጣን የምትወስደው ወይስ ምን ወሰደው ይባላል? እኔ ምን አውቃለሁ? አላየሁም። እውነቱን እስካላወጣ ድረስ ዛሬ ከዚች ቦታ ንቅንቅ ማለት የለም። አባት ሲመጣ እንደሚያደርግ ያደርጋል። እሺ አሁን ተኝ ቢሰሪ ልስራበት። በቃ ይሻላል። አትናገር። ምኑን ነው የምናገረው? ብሩን ወስደህ ለማን እንደሰጠ ነው? አትቀልጂ። እኔ የምትውን ብር አላየሁም። ጥሩ አባት ሲመጣ እንደሚያደርግ ያደርግ የለ ምን አገባኝ። እኔ የምለው አቤት። እንደው ከዳዊት ጋር ተጨቃጭቃችሁ ነበር? አረ በፍጹም አልተጣላንም። በእርግጥ ጠዋት ሶፋው ላይ ያስቀመጥኩት ብር ስለጠፋብኝ ጠይቄው ነው። ይሄ ነው ለካ አንቺ ደብቀሽ ነው ሙሉ ቀን ስፈልገው አልኩት። ያገኘሁት እኮ በሌት ወርቃ ነው። ታዲያ ምን ማድረግ ነበረብኝ ብዬ። እባክሽ ውብዬ፣ ከዳዊት ጋር በዚህ ገንዘብ ጉዳይ ተጨቃጭቃችሁ ነበር ወይ? ተናግረሽ ነበር ወይ? በእርግጥ እሱ ወሰደ መስሎኝ ጠይቄው ነበር እኮ። ምን ብለሽ? ለአባትህ እነግረዋለሁ ብለሽ? ወይ ያለባቸው ምን ያህል እኔን እንዴት እንደሚፈራ እያወቅሽ እንዴት እንደዚህ ታደርጊያለሽ? ስለዚህ ነገር ስትሄድ እናገር። ምኑን? ምኑን? የኔ ልጆች ጨዋ መሆናቸው ነዋ። አንቺ ብሩን እንዳገኘሽ ለምን እንደው አልተናገርሽ? ውብዬ አንቺ እኮ ጠዋት በጠዋት ነው የወጣሽው። እና ቢሆንስ ፊት ለፊት አታስቀምጭም? ለነገሩ አንቺም ተንኮለኛ ስለሆንሽ ነው። ተንኮለኛ ውብዬ ምን ሆነሻል? እኔ እኮ በስነ ስርዓት አስቀመጥኩት እንጂ ሌላ ምን አደረኩ? እሺ አሁን ጭቅጭቅ አልፈልግም። የጓደኞቹን ቤት አታውቂም? አላውቅም። ያንደኛቸውንም ያንደኛቸውን ቤት አላውቅም። ዳዊት መቼም ከአንቺ የሚደብቅሽ ነገር የለም። ለምን የምትጠራጠሪባቸውን ቦታዎች አትጠቁልኝም? አላውቅም አልኩሽ እንዴ። ያኔስ ወንድሜ አይደለም ይተፋቀር። አሁንስ ተለማመጥኩሽ። ባለፈው በአንቺ ምክንያት ልጁን ከኔ ጋር አተማምደሽ ይሄው አንቺ ጨዋ መስለሽ ቁጭ ነሽ። በዚህ ጨለማ ይባል ይሰጣል ይከራተት። ታዲያ ነው አንቺ እንዴት ነው የምታወሪኝ? አሁንስ ዋጥራሽ አንቺ ገቢ ሽና ባሽ እሺ በይ እሺ በቃ ልሽነሽ እሱ ሴትዮ እዚህ ቤት የሚያመላለሱት ምንድን ነው? በዚህ በውድቅት ሌሊት ልጅቷን ስታስጨዋት ምን ላድርግ? ዝም ብዬ ልቀመጥ? ባል ብታጣና ብትዳበል ጭራሽ ልጅ ሆነችና አረፈችው። ለምን እርሱ የራሱን ኑሮ አይኖሩም? ግን አንቺ ዝም በይ። አንቺ ለከት ይኑርሽ ላልሽ የባንቺ ልጅ ናታ። የባንቻየው ልጅ መሆን ማለት የንጉሳዊ ቤተሰብ መሆን ማለት መሰሎት እንዴ? ከዛም ትበልጣለች። አይገርምሽም? ባንቺ ማለት እኮ ጉርብትናን የምታውቅ ሰው ልጅ እንደ አንቺ በር ዘግታ የምትበላ ሰው አይደለች። እንደው አንቺ የሆነ ጉዳይ ላማክርሽ ብዬ እኮ ነው እየሮጥኩ የመጣሁት። ምን ነው? ምን አጋጠመሽ ማማ ጸድዬ? አይ አየለ ነገር እንደው የእንጀራ ልጆች አባታቸው እንደሞተ ታውቂያለሽ? አዎ። አሁን ባለፈው የወሰድነው አልበቃ ብሏቸው ነው መሰለኝ ቤቱ ካልተሸጠ ብለው ጉሮሮዬ ላይ ቆመዋለሽ። ውይ እማማ ጸድዬ፣ ባለፈው እንደዛ ተገላግላችሁ የድርሻቸውን ስትሻቸው ታርቃችሁ ነበር እንዴ? እሱማ ነበረ። አልጠግባሽ ሲተፋ ያድራል አይደለም የሚባለው? ይኸው አሁንም ይጨመርልን አይበቃንም እያሉ እኮ ነው የሚሞግቱኝ። እንደው ታዲያ ምን አሰብሽ? እኔማ ምን አስባለሁ? ግራ ገብቶኝ ቁጭ ብያለሁ እኮ እናቴ። እንደው አንቺ ጋር መላ አታውቂም? የሆነ መላ ትዘይልኛለሽ ብዬ እኮ ነው የመጣሁት። ወይ ማማ፣ በቃ የሆነ መፍትሄ አናጣም። እሺ እርሷ አይጨናነቁ።
እኮ ብዬ የለ አንቺ ጋር ምንም ቢሆን መፍትሄ አይጠፋም። የኔ መላ እኮ ነሽ እማማ ጸዲ። አንቺ እኮ ከሰብለ ለይቼ አላይሽም። ለትዳሬ መቆም እኮ ዋናውን አስተዋጽኦ ያደረግሽው አንቺ ነሽ። እሱማ አውቃለሁ እኔ ከእህትሽ ለይተሽኝ እንደማታይ። ግን እንደው አሁን ይሄን ከቁም ነገር ወስደሽው ነው? አንቺ አንድ መፍትሄ አናጣም። እሺ አትጨናነቂ ማምዬ። እሺ እስቲ እሱ ያውቀዋል እንደው በስ እኔ የምለው ማለት ምን ነው በቁሙ የምትፈዘው ቀን አለባቸው። ለፍታ ያመጣውን እሷ ለመወደድ ስትል ለማንም ስትበትነው ነው አይኖራችሁ ፈዘው። አሁን ክርክርሽን ትታዩና እችን ልጅ በሌሊት የምታስለቅሻት ለምንድን ነው? ምን አድርጊ ነው የምትያት? ጡጦ አልቆባት ጡጦ ስላልፈላ አጓት ይሆናል። አሽሙር መሆኑ ነው። ይልቅ አሽሙርሽን ታዩና ማሳደግ ካልቻልሽ እኔ ወስጄ አሳድጋታለሁ። ስለ የትኛው ልጅ ነው የምናወራው? ስለዚህ ገፊ ልጅ አይደለም እንደሚያወሩ ገፊ ትላለች እንዴ? እሷ እኮ በስነ ስርዓት ያደገች ጨዋ ልጅ ናት። እንዴት ገፊ ትያታለሽ? ያችን የመሰለች አበባ እናቷ ሞታ ብታያት ጊዜ እንደዚህ ትያታለሽ እንዴ? ምን አይነት ንግግር ነው እንዲህ የምትናገራች? ግን ለመሆኑ ዳዊት የታል? እርሶ ጋር የለም እንዴ? ምን ማለት ነው እርሶ ጋር የለም ማለት? የት ሄዶ ነው? ልጁን የት አደረግሽው? ከውዬ ጋር አንቺ ነን አፍሽን ዝጊ ዳርጠለሽ። ቆይ ምንድን ነው አንቺ ልጁን ያደረግሽው? ጽጋው ከቤት አጣ አንቺ አትግባሽው። ድንቄም አትገብ ነግሬሻለሁ። ይሄ ልጅ አንድ ነገር ቢሆን ውርድ ከራሴ ከአንቺ ራስ አልወርድም ነገርኩ። እንደዚህ አይነት እንዳይመቸኝም እኔ እኮ ደስ ስለምትይኝ ስትበዛጭ ብላክ ሆነ ምንም አይናን ነው ጣፍሰለሽ። ኧረ እባክህ እንደው እንደነትሽ እኮ እንዳፈጥሽ እዲ አጭ በያ አንቺ ምትያንሰ እዲ ከጮ አፊስ ነው። ኧረ በስመ አብ ልጅ ዛሬ ማዛኑ ደግሞ ምንድነው እንደዚህ ሰርቶ እንደመጣ ሰው ትዘረራለህ ባለው አቡ በእናትህ አየሩ አይነፋም። ምንድነው አየሩ ባዶ እጄን እየመጣ አንተ አየሩ እንዳልበረግድ በእናትህ። ኧረ እባክህ እኔም እበረግዳለሁ። ኧረ ዘማስኝ በእናትህ አቡ በእናትህ ተው ተውና በቃ ይዘህ እየጠበቅን እኛ አንተን ተማምነን አልነበር እንዴ ቁጭ ነው። አትሄድሽ እንዴ አብዷል። ኧረ ጨለለ ይሄማ እያየሽው በቅርቡ ሰንደሉንና ጫዙን ሰክቶ ነው የሚሄደው። ምን እሺ ነው አትናገርም? ምን እሺ ነው ጀለስ ምን እሺ ነው የሰው ስባት መተሽ ዘፈን አቺ የኛ ግዛ ነው። ታስተርስ እስቲ አረጋጉት። ምንድነው አረጋጉት? እስቲ ቆይ ምን እሺ ጀለስ ከቤት ተጣለችው ትቼ የቅባት ልጅ ነሻ የቅባት ልጅ ነሽ ከቤት ምናምን ነው። እስቲ ጀዋል እስቲ እስቲ አንተ አረጋጋው። ምን ነው እስኪ ናቢ ምን እሺ እኔ እኮ ምን እሺ ምን እሺ ነው የምትርበተበችው? አንተ ፍታው ልጁን። ኧረ እናት አንቺ እንዴውሽ ያባል ያራዳ ሰቀኛ ጋር ያለሽ ምንም ጣጣ የለም። ደቅበኝ ምን እሺ ነው አንቺ ከቤት ምናምን ምን ከእንጀራ እናንተ ጋር ተጣለችው ትቼ ኧረ እባክሽ እኛን እኮ አስከቡንም ነው ልጅ መጣላት ራሱ አንድ ነገር ነው። ሌላ ፋይል እኛ መች እንደተጣላን ሁላ አናውቅም እኮ እዚህ ስንወጣ። ኧረ አንቺ ፋሚ ማለት እንዳይደብርሽ ነው። ፋሚሊዎች ደግሰው ምናምን ነው። አይዞሽ በቃ አባቴ አለንልሽ እኛ አሳስብሽ ምን እሺ እና ያሹን ጨላ ካለ ወረጅልና ቡላን ምናምን ይምጣለት አልጠይቅሽም እንዴ? የምንጨላ አንተ ደግሞ እዚህ ገና ጋር ላስተምር ነው ማለቴ ሳንቲም ሹልካ ምናምን ካለሽ ገጫ አድርጊ። አይደለም አሁን ማለት ነው የሌለን የጠይቀኝ ማለት ነው። አሁን ቡላን ምናምን ፈልገን ጀለስም ሮባታል ምናምን በቃ እዚህ ጋር እንፈወስና ያለውን ነገር እናወራለን እኮ ለእሱም እኮ ፍልክ ያስፈልጋል። አንተ እስቲ ዝም በሉ እስኪ ምንድነው አባራ ምታስነሳው? እሺ ጠይቂ በቃ ይጂ አንተ ዝም በል አንተ ምን አረ እሺ ነው ቺኪን ያመጣበት እናታችሁ ዝም በል ከኔ ጋር ጸባይ ምን እሺ አንተ ከየት ነው የመጣሽው? ከቤት
ቤት አንቺ በጓሮ በር ነው በፊት ለፊት። እሺ አሁን እኔ ልካ ያልኩ ብር ነው። ብር ይዛል ወይ ሙድ ይዛ አይደል? ምንም ብር የለም እና ምን ይሽር የሰው ስባት ተሽ ቁጭ የምትዩ እንዴ? አያሳስብም አባቴ። ስሚ አያሳስብም። እዛ ጀልስ ከልጅ ነው ዝም ብለሽ ቡላ ይዛችሁ ነው ካሳስ ካጋጩ ጋር ደሳችሁ። ኧረ ምን ይሽር አታፍላ ደርሰና በቃ አንተ እያልክ ያለው እየገባው አይደለም ነው የምልህ። አይደለም አሁን ደርሳችሁ ከሆነ ቡላ ይዛችሁና እንደዚህ ፋን እኔ አስረዳታለሁ። ይኸውልህ ብራዘር ማደራሳችሁ ምናምን ነገር ይሻል አረሽ በቃ ሳይመሽብሽ ወደዚህ ቁሹ የምሄድበት የለኝም። በሞላ ጎዳና የምሄድበት የለኝም ምናምን ስትል አይደብርም እንዴ? የለኝም። ኧረ አንቺ እቺ ዛፓ ምናምን እንዴ ላከብኝ ምን ይሽ ነው የምታፈለው? እኔም እኮ የሆነ ነገር እኮ አልተመቸኝም እና አንቺ እቺ ነገር ግን ኦሪጂናል ነገር ናት። የታችኛው ሰፈር እኮ ነው የሚለባብሱት ነው። እስቲ አንቺ ይለብሱታል። ሰላም አቀጮ እስቲ ለቀጮ አትቺ ነገር ብራንድ ነገር ወይኔ ቀጮ አለፈልሻ ጀለሶች በቃ በዚሁ ሙሉ ለምን አሁን ቋቋ ምናምን አንፈልግም። አይደለም ተረጋጋ። አሁን በሚለው ማለት ነው የሌለን አታውና በቃ በቃኛ ቡላ ላይ ይዘን አንቺ እዚሁ በቃ እዚሁ ደቀም እየጠብቃችኋል። የፈጠነ በቃ አንተ ደግሞ እንዳትሄጂ ደግሞ እንዳታስቀኝ ኧረ አንቺ አንቺን ግዳ ቢሰ እንዴ ምን እንዳታስቀኝ አሳስብሽ አባት ደርሳችሁ አጥፍትና እንዴ ነሽ? ፋሚሊ ምናምን ምን እሺ ነው ወጣው ምናምን ያለሽ እንዴ አንቺ ወጣሽ በቃ ምናምን በጓሩና ናግስ ኧረ አንቺ ነገር ግን ማማጥ አስለኪ ዝም ብለሽ ለካ ኦሪጂናል ለክቼ ገዝሻለሁ አጥፍትና አስቲ ኧረ አንቺ አሳስብም እንዴ አንቺ ምናምን አትበል እዚያ ነው የምትወራው ደግሞ እንዴ ነው የምታስሩት አንቺ ፍቻ ኧረ ጫማ አንቺ አንቺ ስሊፍ ምናምን የለውማ አዝና አንቺ ኧረ አንተ እንዳልበረግድ አውጣው። ይሄ ምን አባቱ ነው? አውጣው እስቲ አንቺ አንተ ነግሬሃለሁ። የመዳለች አንቺ ገራሚ አንተ አረ በመድኃኒዓለም አንቺ አውጣው ስሚ ሄጄ ምናምን ቡላል እያመጡ ነው። እዚህ ጋር ጠብቂ። እዚህ ጋር ሄዳለሁ ምናምን ብትይ በቃ ገደልኩሽ። ኧረ ጃኬቱን እንኳን እንዳልበረግድ ትበለግድ መጥተውልሽ በቃ ኧረ አንቺ ወዳ ለምንድን ነው የራስዎትን ኑሮ የማይኖሩት? የፈለገሽን ልትይ ትችላለሽ። ድሮስ ከአንቺ ምን ይጠብቃል? ምን ለማለት ፈልገው ነው? ማለት የፈለጉትማ ባለጌን ካሳደገ የገደለ ጸደቀ የሚባለው ተረት የሚያስፈልገው ለአንቺ ነው። ማን ነው? እኔ ነው? አይ ለመሆኑ ዳዊት የታለ? ኧረ አልመጣም። አለብኝ እኮ አልመጣም። እና ምንድን ነው እዚህ ቆመሽ የምትጠብቂው? ሂጂ ሊኖራን ቀስቅሻትና እንፈልገዋለና ፍጠኝ ሂጂ። እንዴ ምን ይገትርሻል? እየነገርኩሽ እኮ ነው። አልሰማሽኝም እንዴ? እሷም የለችም። ምን ማለት ነው የለችም ማለት? ቆይ ልጆቹን የት ጣልሻቸው? ወዴት አረግሻቸው? እንዴ እኔ ወዴት ወስዳቸዋለሁ? እየተነሱ ሄዱ እንጂ ራሳቸው። እሺ ሌላው ይቅር፣ እች ህፃኗን እንኳን መጠበቅ ያቅትሽ እንዴ? እውነትም አንቺ የባሰብሽ ነሽ። ምን ለማለት ፈልገው ነው? እሱ ሴትዮ እያልኩሽ ያለው ዶግ አደረግሽ የኔ ነፍስ እያልኩሽ ነው።
ይሄን ልጆችሽ ቢሆኑ ኖሮ እንዲህ አታረጊ ነበር። ከዚህ በላይ ምን ላድርጋቸው? ልዘራቸው? ጽድቁ ቀርቶ በቅጡ በኮነነኝ አለ። በሰዓቱ ብትይዣቸው ኖሮ እንዲህ አይሆኑም ነበር። የት ሄደሽ ነው እንጂ? የት ሄደሽ ነው? ከየት የፈለገ እና አገኘሽው? አቤል የሚባለው ጓደኛው ጋር ነበር ያልኩት። እና ምን አለሽ? ምን አለሽ? ከትምህርት ቤት ከተለያዩ በኋላ እንዳልተገናኙና እሱ ጋር እንዳልሄደ ነበር የነገረኝ። ምን ማለት ነው? እሱ ደግሞ እኔ ነኝ ማለት ነው? አልተገናኙም። ቆይ ትምህርት ቤትም አልገባም ማለት ነው? ወይኔ ልጄ፣ ወይኔ ልጄ፣ እኔን አፈር ይብላ። ወይኔ አንቺ ቤት እንደሌለው፣ ወይኔ ልጄ፣ ወይኔ ቤት እንደሌለው፣ ቤተሰብ እንደሌለው ጎዳና ይንከራተት። ወይኔ ባንቺ፣ ወይኔ ባንቺ። መቼ ጉድሽን አየሽ እናቴ? ይሄ ሁሉ ማዕት የመጣው አንቺ አፈር ከገባሽ በኋላ ነው። ወይኔ አንቺ ለመሆኑ እኔን ሳታስፈቅጂ በሌሊት ተነስቶ መሄድ ምን ይሉታል? ምናልባት ብናገኘው እንኳን እኮ አንቺን ካየ ይደበቃል ብዬ አስቤ ነው። እውነትሽን ነው የኔ ልጅ፣ እውነትሽን ነው። መቼ ተወለድክ ሳይሆን ከምን የዋደክ ነበር የሚባለው። ምን ለማለት ፈልገው ነው? እኔ የሚባለው ብያለሁ። አንቺ አታውቂም ለማለት ፈልገው ነው? መቼም ይሄ ሁሉ ነገር በአንድ ሌሊት ውስጥ ሲፈጠር ዝም ማለትሽ የጤና አይመስለኝም። ሰው ቤት ሆነ መሳደብ ወንጀለኝነት አይመስሎትም? እንደፈለገሽ ማለት ትችላለሽ። በይኔ ድንጓይ እኛ ሄደን ፖሊስ ጣቢያ ማመልከት እንጂ። እሷ ደግሞ ምኑን አውቃ ነው የምትሄደው? ነይ ግቢና ቤቱን አስተካክል። እኔና እሳቸው እንሄዳለን። መከተልሽን ትተሽ ተነሻ። አውቀሽ የጣልሽውን ፍለጋ ምን የሚሉት ነው? እሱ ብቻ እኮ አይደለም የጠፋው፣ አለብኝ ጨምራል። እና ስለዚህ